በአቡጃ ፀሐያማ ጎዳና መሃል ትራፊኩ ያለ ምህረት ከወዲያ ከወዲህ ይናወጣል። ሾፌሮች በውጥረት የመኪናቸውን ክላክስ ያለማቋረጥ ያሰማሉ። የእግር መንገደኞች ከርቀት ቆመው ላፍታ ያህል ተመለከቱትና ጭንቅላታቸውን ነቅንቀው እያዘኑ ሄዱ። በአቧራማው የፍጥነት መንገድ አጠገብ ምናልባትም በ60ዎቹ መጨረሻ የዕድሜ ክልል ውስጥ ሳይሆን የማይቀር አሁን በደምና በጭቃ የተለወሰ ነጭ ካፍታን የለበሰ ሰው ወድቆ ተኝቷል። የሚመረኮዝበት ከዘራው ካጠገቡ ተሰብሮ ወድቋል። ከጥቂት ደቂቃዎች በፊት አንድ ግዴለሽ ታክሲ መጥቶት ተሰውሮ ነው። ሰውየው አስፋልቱ ላይ ተንከባልሎ ከመንገድ ዳር ወድቋል። በስቃይ ጣር እያቃሰተ ህዝቡም ተሰብስቦ ከመመልከት ውጭ ሊረዳው የቀረበው አልነበረም። እርሱ ከወደቀበት ጥቂት ሜትር ርቀት ላይ አንዲት ቀይ ጃኬትና ጥቁር ጂንስ የለበሰች ሴት የዕቃ ማድረሻ ሞተሯን ድንገት አቆመች። በስልኳ ላይ ያለው ሰዓት የአስቸኳይ ምልክት እያሳያት ነው። 6:40 ያሳያል። እጅግ አስፈላጊ የሆነን ዕቃ ለማድረስ የሚቀራት 17 ደቂቃ ብቻ ነው። በዚህ ሰዓት ውስጥ ዕቃውን ካላደረሰችም ከስራዋ የመባረር ዕድሏ ከፍተኛ ነው። ከኋላ ከጫነችው የዕቃ ማድረሻ ሳጥን ውስጥ ያለው ዕቃ አስቸኳይ፣ ተሰባሪ፣ ቀብድ የተከፈለበት የሚል ጽሑፍ ተለጥፎበታል። ወዳጆቼ ይህንን ድንቅ ታሪክ እየተከታተላችሁ መሆናችሁን በኮሜንት ላይ አሳውቁን። ቪዲዮውንም ላይክ በማድረግ ደግፉን። ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉ። አሁን ታሪካችንን እንቀጥል። የሞተሩን መሪ የያዙት እጆቿ ተንቀጠቀጡ። ሽማግሌውን በድጋሚ ተመለከተችው። ሰዎች እያንሾካሾኩ ነበረ። እንዳትነኩት፣ ከሞተ ፖሊስ እናንተን ነው ተጠያቂ የሚያደርገው በማለት እርስ በርስ ያንሾካሾካሉ። ባለፈው ሳምንት ስለዛ ልጅ የሆነውን ሰምታችኋል? አንድ የአደጋ ሰለባ የሆነን ሰው ለመርዳት ሲሞክር አሁን እስር ቤት ገብቷል። እኔ በዚህ አይነት ጉዳይ ውስጥ እጄን አላስገባም፣ ዘብጥያ መውረድ አልፈልግም እያሉ እርስ በርስ ሲያወሩ አዳና ሰማቻቸው። እያንዳንዱን ቃል ሰማች። ከዛም በልቧ ውስጥ ልክ እንደ ለስላሳ ያለ ሹክሹክታ ሆኖ ሌላ ድምፅ ደግሞ ተሰማት። የእናቷ ድምፅ ትዝ አላት። ሙሉ ዓለም ፊቱን ቢያዞሩብሽ እንኳ አንቺ ግን ልትረጃቸው ከምትችያቸው ሰዎች ፊትሽን እንዳታዞሪባቸው የሚለው። እርጂ አዳና፣ ሁልጊዜም እርጂ የሚለው ቃሏ ታወሳት። አይኖቿ እንባ አቆሩ። እጆቿ የሞተሩን መሪ እንደያዙ ተንቀጠቀጡ። እናቷ የነገረቻት ስለዚህ አይነቱ ቅጽበት ነበረ። ደግነት ሁሉንም ነገር ሊያሳጣ ስለሚችልበት ቅጽበት። ለመምረጥ ያሏት ሰከንዶች ብቻ ናቸው። ስራዋን ማዳን ወይም ይህንን በመሞት ላይ ያለን ሰው ማዳን። ከሞተሯ ላይ ዘላ ወረደች። እርዱኝ ስትል ጮኸች። ወደ ሆስፒታል እናድርሰው ባካችሁን። የተንቀሳቀሰ ሰው ግን አልነበረም። አንድ ሰው እንኳን ሊረዳት አልተንቀሳቀሰም። አዳና ወደ ሽማግሌው ሰውዬ ጋር እየተጣደፈች ሄደች። ጌታዬ እባክህን አብረኸኝ ቆይ ስትል አንሾካሾከች። ከዛም ቀስ ብላ ከአጠገቡ ተንበረከከች። ጥቂት ታክሲዎችን ለማስቆም ሞከረች፣ ግን አንዳቸውም አላቆሙላትም። በድጋሚ የምታደርሰውን ሳጥን ተመለከተች። ከዛም ውሳኔ ወሰነች። ሄልሜቷን፣ የብረት ቆቧን አወለቀች፣ ከሳጥኑ አጠገብ አስቀመጠችው። ከዛም ሽማግሌውን ለማንሳት አጎነበሰች። ከባድ ነበረ። ልታነሳው ስትሞክር ክንዶቿ ተንቀጠቀጡ። ነገር ግን እንደምንም ተጣጥራ ጀርባዋ ላይ አደረገችው። ከዛም ሞተሯ ላይ አወጣችው። ቀጥላ ጀርባዋ ላይ ተመቻችቶ እንዲቀመጥ አደረገችና በትራፊኩና በትርምሱ መሃል ወደማይታወቀው ከነፈች። ወደ ኋላዋም ዞር አልተመለከተችም። ከ12 ሰዓታት ቀደም ብሎ 11 ሰዓት ነበረ። ከአቡጃ ከተማ ወጣ ብሎ ከሚገኘው በተጨናነቀው ባለ አንድ ክፍል አፓርታማ ውስጥ በቅጡ 18 ዓመት እንኳ ያልሞላት አዳና በጊዜ ነበር ከእንቅልፏ አይነቃችው። ዕቃ አጠበች፣ ምሳቸውን ሰርታ ሸቀፈች፣ የትምህርት ቤት ዩኒፎርማቸውንም ተኮሰች። ቆሟም የእህቶቿን ጸጉር ጎነጎነች። ማራ ወረኛዋ መንትያ እያዛጋች አጉረመረመች። እህቴ ማሚ፣ በደንብ መተኛት እኮ አለብሽ አለቻት። ሁለታችሁ ዶክተር ስትሆኑልኝ ተኛለሁ አለች አዳና ፈገግ እያለች እና የሚሚን ጸጉር ቀስ አርጋ እያሰረች። ከአንድ ዓመት በፊት ከዛ አስፈሪ ምሽት በኋላ ሕይወታቸው ፍጹም ተቀይሯል። መሳሪያ የታጠቁ ዘራፊዎች ቤታቸውን ሰብረው ገብተው ሁሉንም ነገር ይዘውባቸው ሄዱ። መኪናቸውን፣ ስልካቸውን፣ ጌጣጌጦቻቸውን። በዚህም አልበቃቸው ብሎ ከመሻሻቸው በፊት ወላጆቻቸውን በጥይት ደብድበው ገድለውባቸው ነው የሄዱት። ለምን ይህን እንዳደረጉ ያወቀ ሰው የለም። የተያዘም ተጠርጣሪ አልተገኘም። ዝምታ ብቻ ሆኗል ነገሩ። አዳና በአንድ ሌሊት እናት ሆና አረፈችው። ሊረዷቸው የመጡ አክስቶች፣ አጎቶች አልነበሩም። የቀሩትን ትንሽ ነገሮች ሽጣ በሕይወት ለመቆየት ገንዘቡን ተጠቀመችው። ትምህርት ቤት መኬድ አለበት። ህልሞቿም ለመጠበቅ ተገደዱ። ከትምህርት ቤት ወጣች። አሁን ቅድሚያ የሚሰጠው በሕይወት መቆየት ነበረ። የመንታ እህቶቿን ደህንነት ማረጋገጥ። በእርሷ ዕድሜ ያለ ሰው ያለ ሰርቲፊኬት ሊሰራው የማይችለውን ብቸኛ ሥራ ለመስራት ተቀበለች። ሞተረኛ መልእክት አድራሽ ሆነች። ብዙዎቹ ሞተረኞች ወንዶች ናቸው፣ ግን አዳና ጠንካራ ነበረች። በፍጥነት ሞተር መንዳት፣ ደንበኞችን ማስተናገድ፣
የአየር ጸባዩን መጋፈጥ ያላትን ትንሽ ነገር መጠበቅ ተማረች። ቀዩ ቬስቷ ጥሩሯ ሆነ። ሁልጊዜ ጠዋት በሌሊት ትነሳለች፣ ቁርስ ታዘጋጃለች፣ ልጆቹን ትምህርት ቤት ታደርሳለች። ከዛም የመልእክት ማድረሻ ሞተሯ ላይ ዘላ ወጥታ ከተማ ውስጥ ገብታ ትሰወራለች። ማናጀሯ ኩኑሌ በአጥባቂነቱና በጭካኔው የታወቀ ሰው ነው። መልእክቶቹ በዛ ቢባል በ25 ደቂቃ ውስጥ ደንበኞች ጋር መድረስ አለባቸው። አንድ መልእክት ረፍዶ ቢደርስ ከስራሽ ትሰናበቻለሽ ብሎ አስጠንቅቋታል። በተለይ የዛሬው መልእክት ቀብድ ተከፍሎበታል፣ ተሰባሪና አስቸኳይም ነው፣ የምትቀልጅበት ዕቃ አይደለም ብሎ አስጠንቅቋታል። በዚህም የዛን ዕለት ጠዋት አዳና ሞተሯን መንዳት ስትጀምር በጊዜው ለመድረስ በጣም አተኩራና ወስና ነበረ። ግን ዕጣ ፈንታ ሌላ ዕቅድ ነበራት። ወደ አሁኑ እንመለስ። ሆስፒታሉ የቁስል ማድረቂያና የውጥረት ሽታ ይሸት ነበረ። አዳና የመስታወት በሮቹን በርግዳ ገባች። የሽማግሌውን ሰውነት በትከሻዋ ላይ አዝላ እየጎተተች። ነርሶች በሲቃ እየተነፈሱ ወደፊት እየተጣደፉ መጡ። ምን ተፈጠረ ሲሉ ጠየቁ። አደጋ ደርሷል፣ ታክሲ ገጭቶት ነው፣ መልስ አይሰጥም አለች። ዊልቸር አምጡ ፍጠኑ። በሰከንድ ውስጥ ዶክተሮች ሽማግሌውን ከበቡት እና በተሽከርካሪ አልጋ ላይ አድርገው እየገፉ ወደ ድንገተኛ ክፍል ይዘውት ሄዱ። ዘመዱ ነሽ ስትል ነርሷ ጠየቀቻት። አይደለውም ስትል መለሰች አዳና ትንፋሽ እያጠራት። መንገድ ላይ ወድቆ አግኝቼው ነው። ስልኩን ይዘሻል? የሽማግሌውን በደም የጨቀየ ኪስ ፈተሸችና ስልኩን አገኘች። እስክሪኑ ተሰብሯል፣ ግን ጥቅም መስጠት ይችላል። አንድ የስልክ ቁጥር ልጄ ተብሎ ሴፍ ተደርጓል። ደወለች። አንዴ ጠራ፣ ሁለቴ። ከዛም አቤት አባዬ የሚል ጥልቀት ያለው የወንድ ድምፅ መልስ ሰጠ። አባታ አይደለውም አለች አዳና በፍጥነት። እባክህን አባታ አደጋ ደርሶበታል፣ በዚህነት የሕክምና ሆስፒታል ነው የሚገኘው፣ በው ቀጠና 6። ምን አሁኑኑ መጣው ሲል ሰውየው ጮኸ። ከ30 ደቂቃ በኋላ አብለጭላጭ ጥቁር ኤስዩቪ ወደ ሆስፒታሉ እየከነፈች ገባች። በሀያዎቹ መጨረሻ የዕድሜ ክልል ላይ የሚገኝ ረጅም ነጭ አጋባዳ የለበሰና የዲዛይነሮች የእጅ ሰዓት ያደረገ ሰው እየተጣደፈ ወደ ውስጥ ገባ። የት ነው ያለው አባቴ ሲል ጮኸ። አዳና ወደፊት መጣች። ደንግጣለች። ልጇ አንተ ነህ? አሁን የት ነው ያለው? የደወልሽው አንቺ ነሽ? አሁን ጌታዬ እኔ ነኝ ወደዚህ ይዤው የመጣሁት። ሰውየው ደርቆ ቀረ። በድንጋጤ ተመለከታት። በዛ ሞተር ነው ይዘሽው የመጣሽው ሲል ጠየቃት። አዳና ጭንቅላቷን ነቀነቀች። አልፏት ወደ ድንገተኛ ክፍሉ እየተጣደፈ ሄደ። አባቱ አልጋው ላይ ተጋድሞ ለመትረፍ ወደሚታገልበት ክፍል። አቅማችሁ የሚችለውን ሁሉ አድርጋችሁ አትርፉት፣ ያለኝ እርሱ ብቻ ነው፣ የምትጠይቁትን ሁሉ ከፍላለሁ አላቸው። አዳና አደጋው ወደ ተከሰተበት ስፍራ ተመለሰች። እዛ በደረሰች ሰዓት የመልእክት መያዣ ሳጥኗና ዕቃዎቿ ተሰርቀው ነበር። እያለቀሰች ወደ ሆስፒታሉ ተመለሰች። የአዳና ስልክ ጠራ። ማናጀሯ ነበረ። አነሳችው። ቆይ ሳጥኑ ጠፋ ስትይ ምን ማለትሽ ነው ሲል ማናጀሩ በቁጣ ጠየቀና ስልኩን አቋረጠው። ከሆስፒታሉ ውጭ እንደቆመች የአዳና ድምፅ ተሰባበረ። አይኖቿ በባዶ የአስፋልት መንገድ ላይ አፍጥጠዋል። ግራ ገብቷታል። ሙሉ በሙሉ ነበር የጠፋው። ልክ እንደ ጭስ ነበር ብን ብሎ የጠፋው። ፊቷን አዙራ ወደ ሆስፒታሉ ገባች። ልክ እንግዳ መቀበያ ክፍሉ በገባች ቅጽበት በድንገተኛ ክፍሉ በር ላይ አንድሪውን ቆሞ ተመለከተችው። ከላይ ከታች እየተንጎራደደ ነበረ። ነጭ ልብሱ በሆስፒታሉ ማብራት ቢንቆጠቆጥም ፊቱ ግን በጥልቅ ጭንቀት ላይ መሆኑን ያሳያል። አንድ ቃል ከመናገሯ በፊት ቀና ሲል አያት። አዳና ነው ስምሽ አይደል ሲል ጠየቃት። ራሷን ከፍ ዝቅ በማድረግ መለሰችለት። ነይ አላት ረጋና ጠበቅ ባለ ቃል። የቡና ማሽኑ ከሚገኝበት ብዙ ጩኸት ከሌለበት ጥግ ቦታ ላይ ሄደው ቆሙ። ፊቱን አዙሮ በድጋሚ ተመለከታት። ሊረዳት እንደፈለገ ሰው ትክ ብሎ እያየ አጠናት። አባቴ አሁን ተረጋግቷል አላት። ነገር ግን ዶክተሮቹ ጥቂት ደቂቃዎችን ዘግይቶ ቢመጣ ኖሮ ላይተርፍ እንደሚችል ነግረውኛል። አዳና በግድ ምራቋን ዋጠች። እንግዳ የሆነ የፋታና የጥፋተኝነት ስሜት ደረቷን አጥብቆ ሲይዛት ታወቃት። ደና በመሆኑ ደስተኛ ነኝ። አንድሪው ራሱን ቀስ አድርጎ ነቀነቀ። ከዛም ራሱን ትንሽ ጋድል አደረገና የምታደርሽውን ዕቃ ጠፋብሽ አይደል ሲል ጠየቃት። አሁን ጌታዬ ሳጥኑ ጠፍቷል፣ ዕቃዎቹ፣ ሁሉም ነገር ጠፍቷል። ስራሽስ? አለቀሰች። አሁን ደውሎልኝ ነበር፣ ወዲያውኑ ነው ያባረረኝ። አንድሪው በንዴት ወደ ውጭ ተነፈሰ። የዲሊቨሪ ወይም መልእክት የማድረስ ሥራ የምትሰሪው ለስዊፍት ሴንድ መልእክት አድራሽ ኩባንያ ነው አይደል ሲል ጠየቃት። አዳና በመገረም ቀና ብላ ተመለከተችው። አሁን እንዴት አወቅ አለችው። አንድሪው ትንሽ ፈገግታ አሳያት። ምክንያቱም የኩባንያው ባለቤት እኔ ስለሆንኩ ነዋ አላት። አዳና ደርቃ ቀረች። ምን? የምትሰሪው ከሳተላይት ብራንቾቻችን ቅርንጫፎቻችን በአንዱ ውስጥ ነው፣ በጃቢ ቢሮ። ያ ማናጀር ኩንሌ ነው አይደል? ለእኔ የሎጂስቲክስ ቡድኖች ነው ሪፖርት የሚያደርገው። ከንፈሮቿ ተለያዩ፣ ግን ምንም ቃላቶች ከአንደበቱ አልወጡም። አንድሪው እጁን ወደ ኪሱ ልኮ ስልኩን አወጣ። ሙሉ ስምሽ ማን ነው? አዳና ኡጉቹኮ
ስትል አንሾካሾከች። ላፍታ ያህል ታይፕ አደረገ። ከዛም ስክሪኑን መታ አደረገው። ኩንሌይ አንድሪው ነኝ። አዳና ኦጉቹኮ የምትባል ሴት ልጅን አሁን ከስራዋ አባረሃታል። ይህንን ትዕዛዝህን አሁኑኑ ቀልብሰው። የጠፋባትን ዕቃም ተካው። ዕቃውን የሚያደርስ ሌላ ሰውም መድብ። አሁኑኑ፣ ምንም ሰበብ አልፈልግም ብሎ መልስ ሳይጠብቅ ስልኩን ዘጋው። አዳና በአጉራሞት አፍጥጣ ቀረች። ይህንን ማድረግ አያስፈልግህም ነበር እኮ። አሁን ያስፈልገኛል ሲል ድምፁ ተለሳልሶ፣ ስራሽን ትተሽ ሁሉንም ነገር አደጋ ላይ የጣልሽው እኮ የኔን አባት ለማዳን ነው። ይህን ምንም እንዳልተፈጠረ ቆጥረሽ የምትተየው ነገር አይደለም አላት። አመሰግናለሁ ለማለት አፏን ስትከፍት፣ ነገር ግን ግሮሮዋ ላይ ያለው ድርቀት መናገር እንዲያስቸግራት አደረገ። አንድሪው በአንዱ የፕላስቲክ ወንበር ላይ ተቀመጠ። እርሷም እንድትቀመጥ ምልክት አሳያት። እሺ ንገሪኝ አለ ካፍታ ዝምታ በኋላ። ማንሽ አንቺ? ታሪክሽስ ምንድን ነው? በዚህም ስለ ራሷ ያለውን ነገር ሁሉ ነገረችው። ከዓመት በፊት ስለተፈጸመው ስርቆትና ጤናማ ምሽታቸውን ወደ ቅዠት ስለቀየረው የወላጆቿ ግድያ፣ ፖሊሶች ገዳዮቹን እስካሁን እንዴት መያዝ እንዳልቻሉ፣ ይህ አጋጣሚ ሲፈጠር ገና 17 ዓመቷ እንደነበረና ግን ደግሞ ለመንታ እህቶቿ ለማራና ለሚሚ እናትም አባትም እንዴት እንደሆነች፣ ያላትን ነገር ሁሉ እንዴት እንደሸጠች፣ ላፕቶፑን፣ የትምህርት ቤት መጽሐፎቿን እንኳ ሳይቀር እህቶቿን ለመመገብ እንዴት እንደሸጠች፣ ስራ ለመስራት ስትል ትምህርቷን እንዴት እንዳቋረጠች፣ የመልእክት ማድረሻ ሞተሯ፣ የህይወት መስመሯ እንዴት እንደሆነ፣ ይህን ሁሉም ነገር በዝርዝር ነገረችው። ይህንን ሁሉ ስትነግረው ግን አንድሪው የሚያዳምጣት በሐዘን ስሜት ሳይሆን በክብር ነበረ። ለምን እንዲረዱሽ ዘመዶችሽን አልጠየቅሽም ሲል ረጋ ብሎ ጠየቃት። በምሬት ሳቀች። የወላጆች የቀብር ስነ ስርዓት በተጠናቀቀ ቅጽበት ጠፉ። ሁሉም ስራ ይበዛብናል ብቻ ሆነ የሚሉን። አንዳንዶቹም ለድርጊቱ መፈጠር እኛን ወቀሱ። ወላጆቼ በዛ ሰፈር በሚገኝ ቤት ውስጥ ሊኖሩ አይገባቸውም ነበር አሉን። በዚህም መደወል አቆምኩ። የአንድሪው መንጋጋ ተገታተረ፣ ግን ምንም አላለም። አሁንም ቢሆን ግን ይህ ሁሉ የራስሽ ጣጣ ያለብሽ፣ ዛሬ መንገድ ላይ ወድቆ ያገኘሽውን የማታውቂውን ሰው ለመርዳት ስትይ ቆምሽ አላት። አዳና ራሷን ነቀነቀች። እናቴ ሁልጊዜም የምትችውን ሰው ሁሉ እርጂ ትለኝ ነበረ። ምንም ቢፈጠር ምን፣ ደግነት ባክኖ አይቀርም ትላለች። ይህ አረፍተ ነገር አንድሪውን ደረቱን ልክ እንደ ቦክስ ነበር የነረተው። ደግነት ባክኖ አይቀርም። ለአፍታ ያህል ወደ ሌላ አቅጣጫ ተመለከተ፣ ሐሳቡን ለመሰብሰብ እንደሚሞክር ሰው። ከዛም ተመልሶ ዞረ። እህቶችሽ አሁን ያሉት የት ነው ሲል ጠየቀ። ቤት ናቸው። ዕቃውን ለማድረስ ከመሄደ በፊት ትምህርት ቤት አድርሻቸው ነበር። ምናልባት አሁን ሳይመለሱ አይቀሩም። የተፈጠረውን ነገር ያውቃሉ? በአሉታ ራሷን ነቀነቀች። እስካሁን አያውቁም። አንድሪው ከተቀመጠበት ተነስቶ ቆመ። ዛሬ ማታ ወደ ቤትሽ ብቻሽን አይደለም የምትሄጂው? እኔ አደርስሻለሁ። እህቶችሽንም ልተዋወቃቸው ፈልጋለሁ አላት። ዛን ዕለት ማታ ጥቁር ቤንትሌ መኪና በላግቤ ከሚገኝ ያረጀ ቅጥር ግቢ ጋር ደርሶ ቆመ። አንድሪው ወደ ውስጥ በሩን ከፍቶ ሲገባ መዝጊያው ተንቋቋ። የጎረቤቶቹን እንግዳ የሆነ ትኩረትም ሳበ። ከአዳና ጋር ወደ ትንሹ አፓርታማ አንድሪው በገባ ቅጽበት በዙሪያቸው ያለው ነገር ሁሉ ቀጥ ብሎ የቆመ ይመስል ነበረ። ሰዎች በመስኮቶቻቸው እያጮለቁ ተመለከቱ። ኳስ ሲጫወቱ የነበሩ ሕፃናቶች ጨዋታቸውን ትተው ቆመው አፈጠጡ። እንዲህ ባለ ሰፈር ውስጥ ውድ ጥቁር ኤስዩቪ ስትገባ ልብ አለማለት የሚቻል አልነበረም። አዳና ድንገት የህፍረት ስሜት የሰራ አካላቷን ሲወራት ተሰማት። የተሰነጣጠቁ ግድግዳዎቿን፣ የተንጠለጠሉ የቤንቢ መከላከያ ዘንዘራዎችን፣ ከቧንቧው አጠገብ የተወሸቁ የፕላስቲክ ባልዲዎች፣ ቤቱን ንጹህ ለማድረግ ሞክራለች። ነገር ግን ድህነት ሳሙና እንኳን ሊያጥበው በማይችለው ነገሮች ውስጥ የሚታይበት መንገድ አለው። አንድሪው አንድም ቃል አልተነፈሰም። ውስጥ የተጨናነቀ ነው። ከግድግዳው አጠገብ ድርብ አልጋ ቆሟል። በቻርጅ የሚሰራ አምፖል ካጠገቡ ያለው አንድ ማንበቢያ ጠረጴዛም አለ። የገረጣ የወላጆቿ ፎቶ አዳና የመልእክት ማድረሻ ፕሮግራሟን ከምትሞነጫጭርበት ካላንደር ጋር አብሮ በግድግዳው ላይ ተንጠልጥሏል። እህት ዓለም እናቴ ስትል ሚሚ ጮኸች። ልክ በሩ እንደተከፈተ ዘላ አዳና አቅፍ ውስጥ እየገባች ማራም በቅርብ ተከተለች። ከእህቷ አጠገብ የቆመ ሰው መኖሩን ልብ እስክትል ድረስ ፈገግ እያለች ነበር። ማን ነው ይሄ? ሁለቱም በአንድነት ጠየቁ። አዳና ፈገግ አለች። ይሄ ሚስተር አንድሪው ይባላል። ዛሬ እርሱ ረድቶኛል። አንድሪው በእነሱ ቁመት ልክ ተንበረከከ። ስላወቅኳችሁ ደስ ብሎኛል ልጆች። ሁለታችሁም ጎበዝ መሆናችሁን ሰምቻለሁ። እናም በጣም ጠንካራ። እያፈሩ ተፍለቀለቁ። እባክህን ተቀመጥ አለች አዳና ፈራ ተባ እያለች። ካላቸው ብቸኛ ወንበር ላይ መጽሐፎቹን እያነሳሳች አንድሪው ረጋ ብሎ ጭንቅላቱን ነቀነቀ። አይ ደህና ነኝ እቆማለሁ አላት። እናም ወደ መንትዮቹ ፊቱን አዞረ። ሚሚና ማራ ነው አይደል የምትባሉት? አዎን
አሉ በህብረት እየተፍለቀለቁ። ሁለታችሁም ስንት ዓመታችሁ ነው? 10 አለች ሚሚ። ግን እርሷ የ2 ደቂቃ ታላቄ ናት ስትል ማራ ጨመረች፣ ወደ እህቷ በጣቷ እየጠቆመች። አንድሪው በዛ ዕለት ለመጀመሪያ ጊዜ ፈገግ አለ። እናንተ በጣም እድለኛ ልጆች ናችሁ አለ በእርጋታ። እህታችሁ በጣም ድንቅ ሴት ናት። አዳና አፈረች፣ አይኖቿን ዝቅ አደረገች። በድጋሚ ተመለከታት። አሁን እቅድሽ ምንድን ነው ሲል ጠየቃት። አላውቅም ስትል በሐቀኝነት መለሰችለት። ከስራዬ ተባርሬያለሁ። ምንም እንኳ አንተ ውሳኔውን ብትቀለብሰውም ማናጀሩ ምናልባት በሰላም እንድመለስ ላያደርገኝ ይችላል። የዕቃ ማመላለሻ ሞተሩን ከቢሮ ነው የተዋስኩት። ነገ ሄጄ እመልሳለሁ። ከዛ በኋላ ሌላ ነገር እፈልጋለሁ። አንድሪው ክንዱን አነባብሮ ቆሟል። አፍጥጦ እያያት በጥልቀት እያሰበ ነበረ። ልረዳሽ እፈልጋለሁ አለ በመጨረሻ። አይኖቿ ሰፉ። እርዳታ ግን እንዴት? መጀመሪያ ወደዛ ብራንች አትመለሽም። የቅጥር መረጃሽን ወደ ዋናው ቢሮዬ እንዲያዘዋውሩ ታደርጋለሁ። ግን እንደ መልእክት አድራሽ ሆነሽ አይደለም ሲላት የአዳና ቅንድቦች ወደ ላይ ተነሱ። ታዲያ ምንድን ነው የምሰራው? እርሱን ትደርሽበታለሽ። ግን ዋናው ነገር እህቶችሽን መርዳት እፈልጋለሁ። ትምህርታቸውን፣ የቤት ኪራዩን፣ ሁሉንም ነገር። ካሁን በኋላ ቀጣይ ምግባቸውን ከየት አመጣለሁ እያልሽ መጨነቅ አይኖርብሽም። አዳና መናገር አቅቷት አፈጠጠችበት። ይህንን የማደርግልሽ አዝኜልሽ አይደለም። አሁን አባቴ ነቅቷል። ሕይወቱን ስላዳነውም ሰው እየጠየቀ ነው። አንዲት የሞተር ዕቃ አድራሽ ወጣት ልጅ መሆኗን በነገሩት ጊዜ ፈገግ ብሎ ሕይወቴን አይደለም ያዳነችው መልሳ ነው የሰጠችኝ አለ። እምባ በአዳና አይኖቹ ውስጥ አቆሩ። ጌታዬ፣ እንዴት እንደማመሰግንህ እንኳ አላውቅም። መጀመሪያውንም ከበቂ በላይ አድርገሻል አለ አንድሪው። ድምፁ ዝቅ ብሏል። ግን አንድ አስፈላጊ ነገር ልጠይቅሽ ፈልጋለሁ አላት። ቀና ብላ ተመለከተችው። ምንድን ነው? አንቺና እህቶችሽ በጊዜያዊነት ወደ እኔ ቤት ለመግባትና ለመኖር ልታስቡበት ትችላላችሁ። በእግርሽ መቆም እስከምትችይበት ጊዜ ድረስ ያቋረጥሽውን ትምህርትሽን እንድትቀጥይ አስመዘግብሻለሁ። ልጆቹንም የተሻለ ትምህርት ቤት አስገባችኋለሁ። ከዛ በኋላ ያለውን ነገር ደግሞ አብረን እናቅዳለን። የአዳና አፍ ተከፍቶ ቀረ። ቤት መቀየር ካንተ ጋር? አሁን የምኖርበት ህንፃ በጣም ሰላማዊና ጸጥተኛ ነው። ብቻዬን ከአባቴ ጋር ነው የምኖረው። እርሱም እያገገመ ነው። ግትር ነው። ግን የእናንተ በዛ መኖር ቤቱን ቤት ያደርገዋል። ሕይወቱን አድነሽለታል። በድጋሚም በዙሪያው ደስታን ሊያገኝ ይገባዋል አላት። አመነታች። ከዛም ሚሚና ማራን ተመለከተች። የልጆቹ አይን መጀመሪያውንም በሐሳቡ እየተቁለጨለጩ ነበረ። ምን እንደምል አላውቅ አለች አዳና። እሺ በይ። አንድሪው ፈገግ አለ። ከአንድ ሳምንት በኋላ ወደ ህንፃው አመሩ። የመኖሪያ ቤቱ ህንፃ ፊልም ነበር የሚመስለው። ነጭ በሮች፣ የእብነ በረድ ወለሎች፣ በርካታ መኪናዎችን ማቆም የሚችል ፓርኪንግ ሎት፣ በየክፍሉ ውስጥም ውድ የአምፖል ማቀፊያዎች ያሉት ሲሆን ሚሚና ማራ ስሙን እንኳ መጥራት የማይችሉትን ምግብ የሚያበስል ሼፍም ነበረ። መጀመሪያ አዳና ያለ ቦታዋ የገባች መስሎ ተሰምቷታል። አሁንም የድሮ ልብሶቿን እንደለበሰች ነው። አንድሪው አዲስ ልብስ ቢያቀርብላትም የቤት ሰራተኞቹን በጽዳት ስራ ታግዛቸዋለች። ምንም ነገር ከመንካቷ በፊትም ፍቃድ ትጠይቅ ነበረ። ግን የአንድሪው አባት ጆንሰን ቶሎ ብሎ ሁሉንም ደንቦች ሰረዘ። አዳና ነይና ከኔ ጋር ተቀመጪ አላት፣ የሳሎኑ ሶፋ ወንበር ላይ ተቀምጦ። ይህ ቤት ለረዥም ጊዜ ያህል ጸጥ ያለ ነበረ። የእናንተ ሳቅ ነው ያነቃው። ዩኒፎርም ያለበሽው ነርሴ እያለ ይጠራት ጀመረ። በቀናቶች ውስጥ በደንብ መብላት፣ አብዝቶ ፈገግ ማለት ጀመረ። እንደዚሁም በአትክልት ስፍራው ዙሪያ ጧት አብረው ወቅ እንድታደርግ ይወተውታት ጀመር። አንድ ቀን ከሰዓት አንድሪውን ተመለከተውና ይቺ ሴት መንፈሰ ብርቱ ናት፣ ደግ ብቻ ሳትሆን ለትልቅነት የተፈጠረችም ናት አለው። አንድሪው አልመለሰለትም። ከክፍሉ አሻግሮ አዳናን ዝም ብሎ ተመለከታት። አዲስ ነገር በአይኑ ውስጥ አብለጨለጨ። አድናቆት። አሁን የበለጠ ጥልቀት ያለው ነገርም ነበራት። ለዓመታት ተሰምቶት የማያውቀው ነገር ተሰማው። ይህ በእንዲህ እንዳለ አዳና ሁለተኛ ደረጃ ትምህርት ቤት ውስጥ በድጋሚ ተመዘገበች። ከዓመት በፊት ትታው የነበረው ትምህርት ቤት አብዛኛዎቹ ታናሾቿ የሆኑ ተማሪዎች ያሉበት ክፍል ውስጥ የ18 ዓመት ልጅ ሆና መመለስ በጣም ከባድ ነበረ። በኋላዋ ሹሽታዎች ይከተሏት ጀመር። አንዳንዶቹ ይፎቱታታል፣ አንዳንዶቹ ደግሞ ያከብሯታል። ግን እርሷ ደንታ አልነበራትም። ወደ ትምህርት መመለሷ ለእርሷ ከሁሉ በላይ አስፈላጊ ነው። ከሁሉ በበለጠ ጠንክራ ጠናች። ጥያቄዎችን ትጠይቃለች። የፈተና ውጤቷ ከ3 ወራቶች በኋላ ሲመጣ ከሙሉ ትምህርት ቤቱ ከፍተኛ ውጤት ያስመዘገበችው እርሷ ሆነች። አንድሪው ውጤቷን በቢሮ ተቀምጦ አነበበው። ከዛም በኩራት ፈገግ አለ። አውቅ ነበረ ሲል አንሾካሾከ። ቀጣይ ወደ ዩኒቨርሲቲ ትገቢያለሽ አዳና፣
እና ምን ማጥናት እንዳለብሽ ደግሞ አውቃለሁ። ምን ስትል ለማዋጓጉታ ጠየቀችው። ዳታ አናሊቲክስ፣ የዳታ ትንተና አላት። ትሪፕል ካርጎ የተባለው ድርጅታችን በዓለም አቀፍ ደረጃ እየተስፋፋ ያለ ነው። ልናምናቸው የምንችላቸው ሰዎች ያስፈልጉናል። እንዳንቺ ያሉ ሰዎችን እንፈልጋለን አላት። አዳና ልቧ ሲፈነድቅ ተሰማት። የዛን ያህል ታምንብኛለህ? ሁሌም ሲል አንድሪው ለስለስ አድርጎ መለሰ። በዚህ ቅጽበት በመሃላቸው አንዳች ነገር አልፎ ነበረ። አተያየት፣ ስሜት፣ አንዳቸውም ጮክ ብለው ሊናገሩት ያልቻሉት። ሆኖም ጀንበር እየጠለቀች ነበረ። ከአንድሪው ሕንፃ ጀርባ ያለው የአትክልት ስፍራ ያንጸባርቃል። በዛፎቹ ተሻግሮ በሚገባው ለስላሳ ብርሃን አማካኝነት ከጥድ ዛፎቹ የሚመጣው ጣፋጭ መዓዛ አየሩን ሞልቶታል። አዳና ባዶ እግሯን ሳሩ ላይ ቆማለች። ሚሚና ማራን ድብብቆሽ በጥድ ዛፎቹ መሃል ሲጫወቱ እየተመለከተች ሳቃቸው ያስተጋባል። በጣም ደስ የሚል ቅላጼም ነበረው። ለዓመታት ሰምተው የማታውቀው አይነት ከልብ የመነጨ የደስታ ሳቅ። ቀስ ብላ ፊቷን ስታዞር አንድሪውን ሰገነቱ ላይ ቆሞ ተመለከተችው። እጆቹን ኪሱ ውስጥ ከትቶ እየተመለከታቸው ነበረ። አይኖቹ እያዩት ብቻ ሳይሆን እያጠኗትም ነበር። በዝምታ በቅርበት አዳና ያ እንግዳ ስሜት በደረቷ ውስጥ ተሰምቷት የነበረው በድጋሚ ተሰማት። ስሜቱም በየቀኑ እያደገና የበለጠ እየጠነከረ ነበረ። ከመጣች ጊዜ ጀምሮ ሁሉም ነገር ተቀይሯል። ሕይወት ሁለተኛ ዕድል ሰጥታታለች። ትምህርት ቤት፣ ምቾት፣ ዋስትና። ያዳነችው ሰው ጆንሰን ልክ እንደ አያቷ ነበር የሆነላት። የአንድሪውን ጉዳይ በተመለከተ እስካሁን ትርጉም ልትሰጠው ያልቻለችው ነገር ነው። ደግ፣ ረጋ ያለ ግን ደግሞ የተጠበቀ ነው። ልክ በርካታ ሚስጥራትን እንደተሸከመ ሰው። ሰላም እንደሚገባውም እርግጠኛ አይደለም። ግን በእርሷ ዙሪያ ሲሆን ብዙ ጊዜ ፈገግ ይላል፣ የበለጠም ይስቃል። እንደ ዋና ስራ አስፈጻሚ ማውራቱን ቀንሶ እንደ ጓደኛ አብዝቶ ያወራታል። ነገር ግን ሌላም ነገር እየተፈጠረ ነበረ። ስሜቷ እያደገ ስለነበረ አስፈራት። አንድ ቀን ማታ ልጆቹ እንደተኙና ጆንሰንም እግር ኳስ እያየ ባለ ጊዜ አንድሪውና አዳና በአትክልት ስፍራው ጠረጴዛ ጋር በጥሞና ሆነው ተቀምጠው እየተጨዋወቱ ነው። ጨረቃዋ ሙሉ ሆና ወጥታለች። ከዋክብቶቹም ሰማዩን አሸብርቀውታል። አንድሪው ወደፊት ደገፍ አለ። ታውቂያለሽ፣ እዚህ መቀመጥ አልለመድኩም አላት። ይህኛው የቤቱ ክፍል ሁልጊዜም ባዶነት ይሰማል። አዳና ተመለከተችው። አሁን ሰላማዊ ነው። በአንቺ የተነሳ ነዋ አላት። ወደ ታች ተመለከተች። ድንገት አይናፋርነት ተሰማት። አይ እኔ ለመርዳት ብቻ ነው የሞከርኩት አለች። አይ አላት። ድምፁ ትንሽ ቀንሷል። መርዳት ብቻ ሳይሆን ወደዚህ ቤት ሕይወትን መልሰሽ አምጥተሻል። ወደ አባቴም ወደ እኔም ውስጥ። በመሃላቸው ረዥምና ለስላሳ ዝምታ ሰፈነ። ብዙ ቃላቶችን አውጥቶ መናገር የሚችል ዝምታ። ንግግሩን ቀጠለ። ይህንን ሕንፃ መጀመሪያ ስገነባው ቅዱስ ስፍራ ይሆናል ብዬ አስቤ ነበረ። ግን ገንዘብ ቤትን አይገነባልሽም፣ ሰዎች እንጂ። አዳና ቀስ እያደረገች ጭንቅላቷን ነቀነቀች። እናቴም እንደሱ ትል ነበረ። አንድን ቦታ ለመኖር ምቹ የሚያደርገው ፍቅር ነው ትላለች። አንድሪው ፈገግ አለ። እናትሽ ብልህ ሰው ሳትሆን አትቀርም አላት። ነበረች። ሁልጊዜም ሌሎችን እንድረዳ አስተምራኛለች፣ ቢጎዳም እንኳ። የአንድሪው አይኖች በአትክልት ስፍራው ብርሃን አንጸባረቀ። እነዚህን ቃላቶች ካገኘኋቸው ሰዎች በበለጠ ኑረሻቸዋል አላት። ለአፍታ ያህል በዚህ ሁኔታ ተቀመጡ። ድንገት አንዳች ያስደነቃትን ነገር እስከሚነግራት ድረስ የዩኒቨርሲቲ ትምህርትሽን ሙሉ በሙሉ ስፖንሰር ማድረግ እፈልጋለሁ። ስትመረቂ በትሪፕል ካርጎ ውስጥ እንድትሰሪ እፈልጋለሁ። እንደ ምጽዋት እንዳታዩ፣ ይልቁንም ያንቺ አይነት ጥንካሬ እና ራዕይ ያላቸው ሰዎች ስለሚያስፈልጉን ነው። የአዳና አይን ሰፋ። ግን እርግጠኛ ነህ አለችው። ራሱን በአዎንታ ነቀነቀላት። በሕይወቴ የዚህን ያህል እርግጠኛ ሆኜ አላውቅም። መልስ ከመስጠቷ በፊት የጆንሰን ድምፅ ከኮሪደሩ ተጣራ። አዳና ነይና ይህንን ነገር እንዳጠፋ አርችኝ። እንደገና የተሳሳተውን ቁልፍ ተጫንኩት መሰለኝ። ሁለቱም ሳቁ። ከተቀመጠችበት ተነስታ ቀሚሷ ላይ ያሉትን ሳሮች አራግፋ መሄድ ጀመረች። መሄድ ስትጀምር አንድሪው ከኋላ በአይኑ ሸኛት። በግርማ ሞገስ አረማመዷ፣ ያለ ምሬት የምትስቅበት መንገድ ልቡን የሆነ ነገር ተሰማው። አመስጋኝ ብቻ ሳይሆን ፍቅር እንደያዘው መሆን አውቋል። ይህ በእንዲህ እንዳለ ችግር እየተጠመቀ ነበረ። በዚህ ለውጥ ሁሉም ሰው ደስተኛ አልነበረም። የቀድሞ የብራንች ማናጀሯ ኩንሌ በአንድ ወቅት አዳናን ከስሯ አባሯት የነበረው ሰው በአዲሱ የሥራ እድገቷና ኑሮዋ ደስተኛ አልነበረም። ቅናት ውስጡን በላው። እንዴት አንዲት ተራ ዕቃ አመላላሽ ሴት በሲኢኦ መኖሪያ ሕንፃ ውስጥ ልትቀመጥ ቻለች? ጭምጭምታዎችን ማናፈስ ጀመረ። አፍሳሽ ሴት ናት የሚል ወሬ። አባቱን የማትረፍ ድራማ የተወነችው የሰውየውን ሐዘኔታ ለማግኘት ነው እያለ አሰራ። አንድ ቀን አንድ ስሙ ያልተገለጸ ደብዳቤ በትሪፕል ካርጎ መስሪያ ቤት ደረሰ። ወርቃማዋ ሴት
እንደምትታየው እንዳትመስል እየተጠቀመችብህ ነው። ለምን በዛ የአደጋ ቦታ ላይ እንደተገኘች ጠይቃት። በድጋሚ ጉዳዩን መርምር። በዚህ ታሪክ ውስጥ ከምታውቀው የበለጠ ነገር አለ። ፊርማ የለውም። መልእክቱ ግን ዓላማው ግልጽ ነበረ። ጥርጣሬ መፍጠር። አንድሪው በዝምታ ውስጥ ሆኖ ደብዳቤውን አነበበው። ጥርሱን ነከሰ። ማመን አልፈለገም፣ ግን ከዚህ በፊት ሰዎች አምኖ ክደውታል። በከፋው ሁኔታ ማመን አልፈለገም፣ ግን ከዚህ በፊት ሰዎች አምኖ ክደውታል። በከፋ ሁኔታ መልስ ከመስጠት ፋንታ በሚስጥር የአደጋውን የኋላ ታሪክ ማስመርመር ጀመረ። የሲሲቲቪ ምስሎችን፣ ቪዲዮዎችን ለመከታተል ሞከረ። ምስክሮችን ለማግኘት የተባለውን ነገር የሚያረጋግጥ ወይም የሚክድ ማንኛውንም ነገር ለማግኘት መሞከር ጀመረ። ይህ በእንዲህ እንዳለ እውነቱን ከአዳና ደብቋታል። በአንድ ዝናባማ የቅዳሜ ዕለት ጠዋት አዳና ከቲቶሪያል ትምህርቷ ተመልሳ መጣች። ከላይ እስከታች በዝናብ ርሳ ወደ ኮሪደሩ እንደደረሰች አንድሪው በስልክ ሲያወራ ሰማች። ምንም ያህል ዋጋ ቢያስወጣ ጉዳይ አይደለም። የሚያገናኘው ነገር እንዳለ አጣሩ። ሙሉ ግልጽ የሆነ ነገር እፈልጋለሁ። ከዋሸች ማወቅ እፈልጋለሁ። ልቧ ዘለለ። ስለ እርሷ ነው የሚያወራው። ድምጿን አጥፍታ ወደ ኋላ ተራመደች። መናገር ያለባት ነገር ስለመኖሩ እርግጠኛ አልነበረችም። ሙሉ በሙሉ ላያምናት ይችል ይሆን? የዛን ዕለት ምሽት ቤተሰቡ ለእራት እንደተሰበሰበ የቤት ሰራተኛዋ ወደ ውስጥ ገባች። ጌታዬ፣ በር ላይ አንዲት ሴት ቆማለች። ሚስ አዳናን አውቃታለሁ ነው የምትለው። አዳና ፊቷን ቅጭም አደረገች። ማናት? ሰራተኛዋ አንድ ማስታወሻ ሰጠቻት። በተመሰቃቀለ የእጅ ጽሑፍ የተጻፈ ጽሑፍ ነበረ። ወላጆችሽ ላይ የደረሰውን አውቃለሁ። ወደ ውጭ ብቻሽን ነይ፣ እንዳትነግሪው ይላል ማስታወሻው። አዳና እጆቿ ተንቀጠቀጡ። ይሄ ምን ማለት ሊሆን ይችላል? ይቅርታ ጠየቀችና ወደ ምሽቱ ወጣች። በሩ ላይ በመንገዱ ጭልጭል የሚል ብርሃን ስር አንዲት ያለቀ ሻርፕ ያደረገች ሴት ቆማለች። ማነሽ አንቺ ስትል አዳና ጠየቀች። ሴትዮዋ በጥልቀት ተነፈሰች። የወላጆችሽ ጎረቤት ነበርኩ። እናም ወላጆችሽን ማን እንደገደላቸው አውቃለሁ። አዳና ጉልበቷ ከዳት። ቀብራ ልትረሳው የሞከረችው እውነት ድንገት በሯ ላይ መጣ። የምታውቀው ነገርም ሁሉም ነገር የሚቀይር ነው። ከመንገድ ማብራቱ ስር የቆመችው ሴት ከሌላ ሕይወት የመጣች መንፈስ ትመስላለች። የደከማት ያረጀችና በተሸከመችው ሚስጥሮቿ የተነሳ ያቀረቀረች ናት። የአዳና ድምፅ ሹክሹክታ ነበረ። ወላጆችን ታውቂያቸዋለሽ? ጎረቤቶች ነበርኩ አለች ሴትዮዋ። ስሜ ማዳም ስቴላ ይባላል። ከእናንተ መኖሪያ ቤት 2 ቤቶችን አልፎ ነበር የምኖረው። ለ2 ዓመታቶች ያህል በጸጸት ነበር የኖርኩት። ግን በዜና ላይ ፊትሽን ሳየው አንቺን ማግኘት እንዳለብኝ ገባኝ። የአዳና ጉሮሮ ደረቀ። አሁን ለምን ቀደም ብለሽ መተሽ አልነገርሽኝም? ፈርቼ ነበር። ግን ለዛ ሰውዬ ያደረግሽውን ሳይ ሀብታም መሆኑን እንኳን አታውቂም ነበረ። ግን ሁሉንም ነገር አደጋ ላይ ጣልሽና ረዳሽው። በዚህ ጊዜ ምናልባት ይቺ ልጅ እውነቱን ማወቅ ይገባታል ስላሰብኩ። የአዳና እጆች ተንቀጠቀጡ። ንገሪኝ። እስቴላ ቀረበቻት። ወላጆችሽን የገደላቸው የስርቆት ተግባር በዘፈቀደ የተፈጸመ አይደለም አለቻት። የአዳና ልብ ክው አለ። ምን የታቀደ ነበር ስትል እስቴላን ሾካሾከች። አባትሽ የኩባንያውን መሬት ለሆነ የንግድ ሰው ለመሸጥ አሻፈረኝ ብሎ ነበር። ያ ሰውዬም ዛተበት። ከ2 ሳምንት በኋላ ስርቆቱ ተፈጸመ። ግን የዛን ዕለት ማታ ከመስኮቴ ላይ ሆኜ አንድ ነገር አይቼ ነበር። ውጭ የሚጠብቅ ጥቁር መኪና ነበረ። ሹፌሩን በስልክ እያወራ ነው። ተራና የተለመደው አይነት ስርቆት አልመሰለኝም። ምንም ያስቀሩት ነገር የለም። ስርቆት እንዲመስል ለማድረግ ነበር ሐሳባቸው። ግን የተፈጸመው ግድያ ነበረ። በአዳና ጉንጮች ላይ እንባዋ ፈሰሰ። ይህን ሁሉ ጊዜ አንድ ጨካኝ ዕጣ ፈንታ እንዳገኛቸው ነበር ታስብ የነበረው። ግን ኢላማ የተደረገ የተሰላ ነበር ነገሩ። ሰውየው ማን ነው ስትል ጠየቀች፣ ድምጿ እየተንቀጠቀጠ። ስቴላ ወደ ታች ተመለከተች። ስሙን አላውቀውም፣ ግን የዛን ዕለት ምሽት የመኪናውን ታርጋ ጽፌ ይዤዋለሁ። ከዛም ለአዳና የተጨማደደ ወረቀት ሰጠቻት። አዳና በሚንቀጠቀጥ እጇ ያዘችውና ቁጥሩም ላይ አፈተተች። በማግስቱ ጠዋት አዳና ወደ አንድሪው የጥናት ክፍል ገባች። በላፕቶፑ ላይ እየሰራ ነበረ። ማስታወሻውን ጠረጴዛው ላይ ያስቀመጠችለት። እርዳታን እፈልጋለሁ። አንድሪው ቀና ብሎ ተመለከታት። ይሄ ምንድን ነው? ታርጋ ቁጥር ነው። የመኪናውን ባለቤት ማወቅ እፈልጋለሁ። ምናልባትም ከወላጆቼ ሞት ጋር የሚያገናኘው ነገር ሊኖር ይችላል። ከየት አገኘሽው ይሄን? ትናንትና ማታ ከሆነ ሰው ጋር ተገናኝቼ ነበረ። ምስክር ጋር። የፊት ገጽታዋን አጥን ነው። ቀደም ብለሽ ልትነግርኝ ይገባ ነበረ። መንገር እንደምችል አላወቅኩም ነበረ። በሐቅ መለሰችለት። የስልክ ጥሪህን ሰምቻለሁ። እየመረመርከኝ ነበር። የምታምነኝ አልመሰለኝም። አንድሪው ቆመና ቀረባት። አዳና አዳምጪኝ። ልብሽን ተጠራጥሬው አላውቅም፣ ግን ከዚህ ቀደም ተቃጥያለሁ። አባቴን መጠበቅ ፈልጌ ነበር። ካምፓኒውን፣ አንቺንም። አንዳች ነገር ቢፈጠር ኑሮ ነግርሽ ነበረ። ቀስ ባለ ሁኔታ ራሷን ነገነገች። የመኪናውን ባለቤት አጣራለሁ ቃል ገባላት።
በ48 ሰዓታት ውስጥ የአንድሪው የግል መርማሪ ውጤት ይዞ ተመለሰ። መኪናው ዶክተር ክሌቨን የሚባል ኃይለኛ ቢዝነስማን ስም የተመዘገበ የሼል ካምፓኒ ንብረት ነው። ይህ ሰው ከፖለቲከኞች ጋር ትስስር አለው። አደገኛ ሰው ነው። የአዳና አባት በአንድ ወቅት ከእርሱ ጋር ይሰራ ነበረ። አንድ በሙስና የተገኘ የመሬት ውልን እንዲሸፋፍንለት ጠይቆት እምቢ ብሎት ነበረ። አሁን ሁሉም ነገር ስሜት ሰጠ። አዳና ቁጣ፣ ስቃይና ሐዘን በውስጧ ሲፈላ ተሰማት። ግን ደግሞ ሰላምም አገኘች። አስበው አታውቅም። ወላጆቿ ፍትሃዊ ባልሆነ መንገድ ነው ከእርሷ የተወሰዱባት። እናም አሁን በአንድሪው እርዳታ ለፍትህ እርምጃ ለመውሰድ ዝግጁ ነበረች። በጥንቃቄ በህጋዊ መንገድ በትክክለኛው መስመር ብቻዋን አይደለችም። ከእንግዲህ ሳምንታቶች አለፉ። ከ5 ወራቶች ጭቅጭቅ በኋላ በፍርድ ቤት ውስጥ በተደረገ ከፍተኛ ስልጣን ያላቸው ፖለቲከኞች ጋሻ ሊሆኑለት እየሞከሩም የፌዴራል ከፍተኛ ፍርድ ቤት በመጨረሻ በአዳና ወላጆች ግድያ ላይ የመጨረሻውን ፍርድ ለመስጠት ወሰነ። ተከሳሽ ዶክተር ክሌቨን ኦዶጎሞ በምስክርነት ቃል መስጫው ሳጥን ውስጥ ቆሟል። የቀረበበት ማስረጃ ከልክ በላይ ነበር። ግድያው በተፈጸመ ዕለት መኪናው በዛ ምን ያደርግ እንደነበረም ማስረዳት አልቻለም። በዛ ቀን ያደረገው የስልክ ጥሪም በግድያ ተግባሩ ዙሪያ ከአንድ የወንበዴዎች መሪ ጋር መነጋገሩን ያሳያል። በተጨማሪም የአዳናን ወላጆች የቤት አድራሻ መስጠቱ። ዳኛው ይህን በመደገፍ ታንቆ እንዲሞት ፈረደበት። ከ2 ሳምንት በኋላ ፍርዱ ተፈጻሚ ሆነ። አዳናና እህቶቿም ሰላም አገኙ። ወላጆቻቸው በመጨረሻ በአንድሪው እርዳታ ፍትህ አገኙ። የወንበዴዎቹ መሪ ቀደም ብሎ በዝርፊያ ገጠመኝ ላይ ያለ በፖሊሶች በተተኮሰ ጥይት ተገድሏል። የአዳናን ወላጆች ከገደሉ ከዓመት በኋላ አዳና አሁን በዩኒቨርሲቲ ትምህርት የመጀመሪያ ዓመት ተማሪ ናት። ቃል እንደገባቸው የዳታ ትንተናን እያጠናች ሚሚና ማራም ጥናታቸውን ቀጥለዋል። አንድሪው ያደረገላቸውን ሙሉ ስኮላርሺፕ ተጠቅመው አዳሪ ትምህርት ቤት እየተማሩ ነው። ጆንሰን ከምንጊዜውም የበለጠ ጤነኝነት ይሰማዋል። አሁን ግን በአዳናና በአንድሪው መሃል የተለወጠ ነገር ነበረ። ከእንግዲህ ባይናገሩትም ሁሉም ሰው ስሜታቸውን ማየት ችሏል። አንድ ቀን ማታ ላይብረሪ ውስጥ አዳና እያጠናች ባለች ጊዜ አንድሪው ወደ ውስጥ ገባ። ለአፍታ ያህል ከኋላዋ ቆሞ ዝም ብሎ እያያት ነበረ። ከዛም ጉሮሮውን ጠረገ። አዳና አላት። ዞረች። አቤት። ቀስ እያለ ወዳለችበት ሄደና ከወንበሯ አጠገብ ተንበረከከ። በሲቃ ተነፈሰች። አባቴን በዛ ሞተር መሸከምሽን ካወቅኩበት ዕለት ጀምሮ ልዩ ሴት መሆንሽን አውቅ ነበረ። ግን ወደዚህ ቤት፣ ወደ ቤተሰቤ፣ ወደ እኔ ሕይወትን ስትዘሪ ስመለከት አንድ ነገር ልብ አልኩ። እጁን ወደ ኪሱ ላከ። ከዛም ትንሽ ሳጥን አወጣና ከፈተው። የአልማዝ ቀለበት በብርሃኑ አንጸባረቀ። የተገነዘብኩት እንደማደንቅሽ ብቻ ሳይሆን ወይም እንደማከብርሽ ብቻ ሳይሆን እንደማፈቅርሽም ነው አዳና። እናም ቀሪ ሕይወቴንም ከአንቺ ጋር ማሳለፍ ፈልጋለሁ። አፈጠጠችበት። አይኖቿ በእንባ ተሞሉ። ማሰብ አላስፈለጋትም። መጀመሪያውንም መልሱን ታውቀዋለች። እሺ ተጠመጠመችበት። አሁን አንድሪው። የሰርግ ስነ ስርዓቱ በትልቁ የአትክልት ስፍራ ላይ ተደረገ። የመንግስት ባለስልጣናቶች፣ ታዋቂ ግለሰቦች፣ የቢዝነስ መሪዎች፣ የአካባቢው የደሊቨሪ ሞተረኞች ሳይቀሩ ለማየት ታደሙ። ሚሚና ማራም አበባ ያዥ ነበሩ። ጆንሰን በኩራት በደስታ ሰከረ። ወደ ሙሽራው ጋር ወሰዳት። ግማሽ መንገድ ላይም አይኖቹን ጠርጎ ቤተሰቦችሽ ቢኖሩ ይኮሩብሽ ነበረ፣ ግን ዛሬ እኔ በመሆኔ አሳልፌ የምሰጥሽ ኩራት ይሰማኛል። አንድሪው ፈገግታውን ማቆም አቅቶት እየጠበቀ ነበረ። ከሰርጋቸው 2 ዓመት በኋላ ሴት ልጅ ወለዱ። ይህ በሆነ ከዓመት በኋላ በሌጎስ የተዘጋጀ የወጣቶች ማበረታቻ ኮንፈረንስ ላይ በመቶዎች የሚቆጠሩ ወጣት ናይጄሪያዎች ፊት አዳና ቆማ ንግግር አደረገች። አንድ የደግነት ተግባር ሁሉንም ነገር መቀየር ይችላል የሚል ርዕስ ይታያል ከኋላ። ማይክሮፎኗን አዘጋጀች። መናገር ጀመረች። ስሜ አዳና ኦጉቹኩ አካፎር ይባላል። ከጥቂት ዓመታት በፊት በአቡጃ ጎዳናዎች ላይ የምሰራ ደሊቨሪ ነበርኩ። ወላጆቼ የሞቱብኝ እየታገልኩ የነበርኩና የተረሳው። ግን አንድ ቀን ጠዋት አንድ ሰው መሬት ላይ ወድቆ አየው። ሁሉም ሰው እያየ አልፎት ሄደ። እኔ ግን ቆምኩ። የቢሊኒየር አባት እያዳንኩ መሆኔን ሳላውቅ ስራዬን ትቼ ሰውየውን ለማዳን ወሰንኩ። ዛሬ የቢሊኒየር ሚስት፣ እናት፣ ምሩቅና በናይጄሪያ ውስጥ ከሚገኙ እጅግ ትልቅ የሎጂስቲክስ ካምፓኒዎች ውስጥ ያንዱ ማናጀር ነኝ። ይህ ሁሉ የሆነው በደግነት የተነሳ ነው። ሰዎችን ከመርዳት ወደ ኋላ እንዳትሉ። ፈርታችሁ ቢሆን እንኳ፣ ሁለታችሁን መልሰው ባይከፍሉ እንኳ። ምክንያቱም ደግነት ሁልጊዜም ከልባቸው በቅንነት የሚሰጡትን የሚሸልምበት የራሱ መንገድ ያገኛልና። እኔ ማስረጃ ነኝ። የኔ ታሪክ ለዛ ማስረጃ ነው።
እናም የእናንተም መሆን እንደሚችል አምናለሁ። ህዝቡ ቆሞ አጨበጨበ። ሚሚና ማራ ከፊት ወንበር ላይ ሆነው እያዩ ነበረ። አሁን እነሱም የሕክምና ተማሪዎች ናቸው። በኩራት በእንባና ፈገግታ ተሞልተው የእህታቸውን ንግግር እያዳመጡ ነበር። አንድሪውም ልጃቸው አንጎዚን አቅፏታል። ለአዳና ስለ ፍቅር ማወቅ ያለባትን ነገር ሁሉ ባስተማረቻት እናቷ ስም ያወጡላትን ልጃቸውን። ስለዚህ ታሪክ አስተያየታችሁ ምንድን ነው? ከየት ነው የምትከታተሉንስ? ታሪኩንስ እስከ መጨረሻው ያያችሁት ጨርሰናል ብላችሁ ኮሜንት ላይ ጻፉልን። ከወደዳችሁትም ኮሜንት፣ ሼር እና ላይክ አድርጉ። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ